ሩታ በትልቅ መልእክት መጣችላችሁ ትላችኋለች። በትልቅ መልእክት ለሩታ ትልቅ መልእክት አድርሱልኝ እያሉ በሚዲያው እየተዘዋወረ የሚገኘው የአንድ እህታችን ትላንትና በተሰራው ቪዲዮ ትልቅ መልእክት እንዳላት በዚሁ አጋጣሚ ላስተላልፍላችሁ እወዳለሁ። ሰላም ጤና ያስጥልኝ። በመላው ለምትገኙ የኔ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ላይክ ሼር ሰብስክራይብ ሳታደርጉ የትም ቦታ እንዳትሄዱ አበረታቱኝ። ስታበረታቱኝ ላይክ ሼር ለምታደርጉልኝ ሁላችሁም የማያልቀው ሲሳይ ይስጣችሁ እያልኩኝ ወደ መጣሁበት ጉዳይ ማለት ነው። አንድ እህታችን ለሩታ ያስቀመጠችው ትልቅ ጽሁፍ ነው። ግን በጣም የገረመኝ ነገር በሩታ ላይ ዱላ በዝቶበታል። በነገራችን ላይ አንድ ሰው ከወደቀ ዱላ ይበዛበታል እና ፈስ ያለበት ዝላ አይችልም የሚባል ነገር አለና እስኪ አዳምጡኝ። እስኪ በትህትና እንደምታዳምጡኝ። አይ ክህደት በመሞት ይሻላል። በቁም መሞት ማለት ይህ ነው። ጥፋቷ አምና እንኳን ይቅርታ አላለችም። አይን አውጣ አይን አውጭ አይኗ በጨው እንግዲህ እንደዛ ነው። እንግዲህ እኔ ላስተካክለው መሰለኝ ጽሁፉ። አይኗ በጨው አጥባ መጣች በድጋሚ። የሚገርመው ወንድም ተብየው ይህ ነገር በሌላ ተሞክሮ ያላቸው ሰዎች ናቸው። በዚህ ልክ ሽምጥጥ አድርገው ነገሩ ማየት በጣም ከባድ ትልቅ የሆነ ብዬ አልጠበቅኩም። ይህ ንግግር የመጨረሻ ዘመን ራስ መመለስ እውነተኛ ጋር አለ ካለም መጽሐፍ ቅዱስ ይላል። እንግዲህ ወላሂ ትልቅ መልእክት ነው በነገራችን ላይ ማለት ነው። አንድ ሰው አንዴ ከወደቀላችሁ ማለት ነው ያንን ሰው ለመጣል የባሰ መንገድ ነው የምትሄዱት። እና እኔ የገረመኝ ነገር የማናት የሩታ ዱላ መብዛት እኔ አልገረመኝም። ምክንያቱም ትላንትና እኮ ሲጠይቃት በአግባቡ መልስ ስላልሰጠች ዱላ ሊበዛባት ይችላል ባይነኝ። እና ግን ትክክለኛ ማድረግ የነበረችበት ትላንትና በአግባቡ ጥያቄው መመለስ ነበረባት። ግን በአግባቡ ጥያቄ አልመለሰችም ማለት ነው። እና ደግሞ ያ ወንድም ተብዬው ሲጀመር እኮ መተት ማን እንዳደረገበት አውቋል እኮ። ነገር ግን እያወቀ ነው ሲጀመር። አብርሃም እያወቀ ቀልድ በቀልድ እየተጫወተ ነው። ይሄ ነገር ደግሞ ማለት ነው ለህይወቱ አደጋ ነው። ትክክል ናት። ግን ትላንትና እኮ ጥፋቷምና ይቅርታ መጠየቅ ነበረባት ሩታ። ግን ይሄ አላደረገችም። ገባችሁ? ይሄ አላደረገችም። ይሄ ማድረግ አልነበረባትም። እውነት ያደረገችው ነገር ቢኖር እኮ ይቅርታ ተጠይቅ ነበረ። ነገር ግን ያላደረገችው ነገር ዝም ብላ ይቅርታ መጠየቅ ማለት ይሄ ከባድ ነው። እስኪ በራሳችሁ ፍረዱ። ገብቷችኋል? በራሳችሁ እስኪ ፍረዱ። አሁን ምሳሌ እናንተ ያላደረጋችሁት ነገር አድርጋችኋል ስትባሉ ምን አይነት ስሜት ይሰማችኋል? ሲጀመር አብርሃም እኮ እየቀለደ እየተጫወተ ነው ያለው ነገር። ለምን ትናንትና ወንድሙን እኮ አፍጥጦ እንደውም ሩታ ቪዲዮ ላይ መኖር አልነበረባትም። ለምን? ወንድሙ ነው። ይሄን ያክል የዚህ ሁሉ ነገር ተጠያቂ ወንድሙ ነው፣ ማንም አይደለም። በነገራችን ላይ አንዳንድ ጊዜ እኛ ትክክል አደረግን ስንል መጥፎ እንዳደረጉ ነው። አሁን ትናንትና ሩታ ላይ በጣም ብዙ ችትቾች እንደገና አሁንም ማስፈራራት ምናምን እየገጠመት ነው ያለችው ሩታ ማለት ነው። ግን ሩታ የምትፈራ ሴት አይደለችም ሲጀመር ማለት ነው። ግን አንዳንድ ጊዜ ለምን መሰላችሁ ውዶች፣ በወደቀ ሰው ላይ ወይም ደግሞ በወደቀ እንጨት ላይ ምንድነው መፍለጫ ይበዛበታል የሚባል ነገር አለና እና የገረመኝ ነገር ሩታ ላይ በጣም ዛቻ አለ። ትናንትና አሁን በተሰራው ቪዲዮ ላይ ተጠየቀች፣ እንደማንኛውም ተጠየቀች። ጥያቄውን ኦኬ አግባብ ወይም ደግሞ አጥጋቢ አይደለም። ግን ያን ነገር እንደውም እኮ እሷ አይደለም መመለስ ያለባት። ገብታቸው እሷ ምንም ነገር እንትን ብትል ወንድሙ የገዛ ወንድሙ የእናት የአባቱ እየደገፋት ነው ያለችው፣ የፈለገችው ነገር ብታደርግ ማለት ነው። ስለዛ ማነው ችግረኛው? ማነው ጥፋተኛው? የዛኔ እንትን ነው ኤፍሬም ነበረ መጠየቅ ያለበት ማለት ነው ውዶችዬ። የዛህራ ዩቲዩብ እና የሌላ ግሮስ ዩቲዩብ ላይክ ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እከሰታለሁ። መልካም ቆይታ እመኛለሁ። ጽሁፉ ካልተነበበላችሁ ደግሞ ያው ፍሎሄሬም ላይ ያለ ስለሆነ በእርግጠኝነት ታነቡታላችሁ ብዬ ተስፋ አደርጋለሁ። መልካም ቆይታ